በወርቅ ላይ፣ በጠገራ ብር ላይ፣ በእንጨት ጣውላ ላይ፣ በብራና ላይ ብዙ የተጻፉ የጽሁፍ ቅርሶች አሉ። እሳቸውም አንድ ጊዜ 130 አንድ ጊዜ ደግሞ 40 ወደ 170 የሚሆኑ በስጦታ መልክ የሰጧቸው የጽሁፍ ቅርሶች አሉ። እነዚህ የጽሁፍ ቅርሶች የኛ መገለጫዎቻችን ናቸው። የኢትዮጵያን ታሪክ፣ ባህል፣ ነገረ ሃይማኖት፣ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ጉዳዮችን ያለፉት አባቶቻችን ምን እንደሚሰሩ በሚገባ የሚያስረዱ ጽሁፎች ናቸው እና አብዛኞቹ የብራና መጻሕፍት ናቸው። እነዚህ የምንመለከታቸው ማለት ነው። ለምሳሌ በጥንት ዘመን ወረቀት አልነበረም፣ እስክሪብቶ፣ እርሳስ አልነበረም፣ ደብተር፣ ሉክ የሚባል አልነበረም፣ ቴክኖሎጂ አልነበረም ማለት ነው። ስለዚህ አባቶቻችን በጥንት ዘመን ለምሳሌ ከ7000 ዓመት በፊት ከ10000 ዓመታት በፊት ብንሄድ ምንም ነገር አልነበረም። በዛን ጊዜ አባቶቻችን ምን ያደርጉ ነበረ? ከበግና ከፍየል ቆዳ፣ ከጥጃ፣ ከፈረስ የቤት እንስሶች የምንላቸው በግ፣ ፍየል፣ ጥጃ አለ። የዱር እንስሶች ደግሞ የምንላቸው ሚዳቋ፣ ሰሳ፣ ጎር፣ አንበሳ፣ ነብር የተለያዩ እንስሶች አሉ። የእነሱን ቆዳ አምጥተው ቆዳውን ውሃ ውስጥ ነክረው ከራሱ በኋላ ልክ እዚህ እንደምታዩት ፊት ለፊት እንደዛ ይሰጣል። ከዛን በኋላ ባህላዊ መሳሪያ አለ። ፀጉሩ በሙሉ ይፋቃል። ያ ከተዘጋጀ በኋላ አሁን ይሄ ከበግና ከፍየል ቆዳ የተሰራ ብራና ወይም ሰሌዳ፣ እንግሊዘኛው ፓርችመንት ይላሉ ፈረንጆች፣ ወይም ኢቮር ይሉታል። አሁን ይሄ ልክ እንደ ወረቀት ልሙጥ ወረቀት የሚያገለግል ብራና ነው። ይሄ ብራናውን በዚህ መልኩ ያዘጋጃሉ። ሌላው ደግሞ ምንድነው? ቀለማትን ያዘጋጃሉ። ይሄ የምንመለከታቸው የቀለም አይነቶች በሙሉ ከእጽዋት የሚዘጋጁ ናቸው። ከእጽዋት ቅጠላቸው፣ አበባቸው የእጽዋት አለ፣ ቅርፊታቸው፣ ቅጠላቸው፣ ግንዳቸው ያንን ሰብስበው በሚገባ አድርቀን አሳርረ ያ ከተፈጨ በኋላ እንደገና ደግሞ በስንዴ ንፍሮ ያ እና ወላ እናቶቻችን ቤት ውስጥ አሁን እንደሚሰሩት አይነት እንደዛ ይወካል ማለት ነው። ከዛን በኋላ ፀሐይ ላይ እናሰጠዋለን። ከተሰጣ በኋላ ልክ እንደ ቂጣ ወይም እንደ አባሻ ይደርቃል። ከደረቀ በኋላ ያንን ቆርጠን እንደገና ያ ይደቆሳል፣ ይፈጫል ማለት ነው። ከተፈጨ በኋላ መበጥበጫ ያለው በዛ አማካይት እንደዛ ተሰርቶ እንደምንመለከተው አሁን ይሄ ቀይ ቀለም፣ ጥቁር ቀለም በሙሉ እነዚህ በሙሉ በዚህ መልኩ ይዘጋጃል። የተለያየ ማለት ነው። ከዛን በኋላ አሁን የሰንደቅ ዓላማችን እዚህ ውስጥ አለች እንደምታዩት ብዙ አይነቶች አሉ እና በዚህ መልኩ ይዘጋጃል። ቀለሙ የሚሆነው በቀንድ ነው የሚሆነው። ብልቃት አልነበረም፣ ጠርሙስ አልነበረም። ከፋብሪካ ውስጥ የሚወጡ ውጤቶች የሉም የዛን ጊዜ እና አሁን እዚህ ጋር እዚህ የሚታያለ ቅርታ እዚህ ጋር ይኸውልህ የሚታያለ ነው። ወደዚህ እናታይጡ ወደዚህ እናታችን ይንጠውስ ወደዚህ ያው ይሁት። አሁን ይሄ ቀለሙ እንደዚህ ነው የሚሆነው። ይኸውላችሁ በቀንድ ነው የሚሆነው። ይሄ ነብዩ እዝራ ነው። በብሉይ ዘመን መጻሕፍት ከጠፉ በኋላ እግዚአብሔር ገልጾለት ያንን ሲጽፍ ነው የሚያሳየው እና መቃ አለው። መጻፊያው ሸምበቆ ወይም መቃ ይባላል። ሌላም የመጻፊያ እንጨቶች አሉ። ለምሳሌ ቀረጥ፣ የሴት ቀስ፣ ፍየል ፈጅ የምንላቸው ብዙ አይነቶች አሉ። በዋናነት የሚጠቅመው ግን ይሄ መቃ የሚባለው የሸምበቆ ነው። ያ ተቀርጾ እንደ ብዕር ነው የሚጻፈው እና በዚህ መልኩ ይጻፋል። ከተጻፈ በኋላ ደግሞ ይሄ ራሱን የቻለ አጠራረዝ አለው። አንድ ላይ ይጠረዛል። ፈረንጆች ባይንዲንግ ይሉታል። እኛ ደግሞ ባህላዊ ያጠራረዝ ጥበብ አለ። በዚህ መልኩ እንሰፋዋለን። መርፌ፣ ወስፌ የተለያዩ መሳሪያዎች አሉ። በዛ አማካይነት አንድ ላይ እንደዚህ እንሰፋዋለን ማለት ይጠረዛል። ከተጠረዘ በኋላ ይሰፋል። ያንን ካጠናቀቅን በኋላ ደግሞ ለድጋፍ እንዲሆነን ይሄ ከእንጨት ጣውላ የተሰራ በዚህ መልኩ እንደዚህ እንሸፍነዋለን። ይሄ ማጣበቂያውንም ከእጽዋት ነው የሚቀመመው። ይሄ ምንም አይነት ከፋብሪካ ውስጥ ከፈረንጅና ከአረብ የምንወስደው ነገር የለም። የራሳችን ሀብት ነው ይሄ እና አገር በቀል ሀብት ነው። ለምሳሌ ቀለማትን ቀምሞ አንጥሮ ማውጣት ራሱን የቻለ አገር በቀል ጥበብ ነው። መጽሐፉ የቁም ጽሕፈት ነው የሚባለው ራሱን የቻለ ጥበብ ነው። ከዛን በኋላ ይህን አንድ ላይ መጠረዙ ባህላዊ አጠራረዝ ዘዴ ሰፍቶ ማዘጋጀቱ ሀገር በቀል እውቀት ጥበብ ነው። ከዛም በኋላ ደግሞ ድቁስ የምንለው ቅርጽ ማውጣት እንደፈለግነው አይነት
ራሱን የቻለ መደጎስ ልብሱ መደጎሱ ራሱን የቻለ ጥበብ ነው። ይሄንን አንድ ላይ ደግሞ ማጣበቁም ራሱን የቻለ ጥበብ ነው። ስለዚህ በዚህ በብራና ጽሑፎች ቅድስት ሀገራችን ኢትዮጵያ የዓለም ሕዝብ ያውቀናል። ሃይማኖት ያለውም የሌለውም የዓለም ሕዝብ ሊቃውንት ጠቅላላ በሙሉ ወደ ሀገራችን ብዙ ሊቃውንት ናቸው የሚመጡት እነዚህን ቅርሶች ለመጎብኘት ነው። በየዩኒቨርሲቲያቸውም እነዚህን ቅርሶች ወስደው ነው የሚያስተምሩት እና ቅድስት ሀገራችን በዓለም አቀፍ ደረጃ እንደ እንቁ ነው። ኢትዮጵያ 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 የምትባለው በዚህ ቅርሶች አሉ። አባቶቻችን ባስቀመጡላቸው ቅርሶች ናቸው። እናቶቻችን እንደቻሉ የሚጽፉ አሉ፣ የሚያስተምሩ አሉ፣ የሚደግሱ አሉ። በየገዳማቱ መነኮሳት አሉ። እናቶቻችን በዚሁ ያሳልፉናል። የእነሱ ውጤት ነው። እነሱ በባዶ እግራቸው እየሆኑ አንገታቸውን አስረው ጥሬና ኮቾሮ እየተመገቡ ይህንን ቅርስ ሁሉ የሰሩልን እነሱ ናቸው። የእነሱ ሀብት ነው። ይሄ የመላ ሀገራችን የኢትዮጵያ ሀብት ነው። የመላ ኢትዮጵያ ማለት የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ማለት ነው በአሁኑ አነጋገር እና አባቶቻችን የደከሙበት ሀብት ነው። አንዱ መጽሐፍ እስከ 10 ሚሊዮን ዶላር ነው የሚያወጣው። እጅግ ውዶች ናቸው። ማንም እንደዚህ አድርጎ የትኛውም ዓለም አይችልም እና በበግ ፍየል ቆዳ ላይ፣ በፈረስ ቆዳ ላይ የተጻፉ፣ በግመል ቆዳ ላይ የተጻፉ ብዙ ቅርሶች አሉ። እነዚህ ሁሉ ሀብቶቻችን ናቸው። ይሄ ቅዱስ ያሬድ ነው። የቅዱስ ያሬድ ስዕል ነው። ቅዱስ ያሬድን የማያውቅ የለም። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አባቶቻችን የሚዘምሩት የሚያዜሙት ወደ ጎንደር ብንሄድ ስንት ሊቃውንት ያቋቋም ትምህርት ቤት ዝማሬ መዋሥዕት ትርጓሜ ስንት ሊቅ ነው ያለው። በመላ ኢትዮጵያ ነው ያለው። ግን ወደ ሰሜን ብንሄድ በዚህኛው ቦታ አለ ማለት ነው እና የኢትዮጵያ ገዳማትና አድባራት አብያተ ክርስቲያናት ባሉበት አሁን በመላ ኢትዮጵያ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ የሌለበት ቦታ የለም እና ቅዱስ ያሬድ ስዕሉ ይሄን ይመስላል እና 5 እጽዋት ወዜማዎች እሱ የደረሳቸው ጽሑፎች የዜማ መጻሕፍት አሉ። እነዚህ ወፎች ከቅዱስ ያሬድ ታሪክ ጋር ተያያዥነት አላቸው። ቅዱስ ያሬድ ቅዱሳን መጻሕፍት መላእክት በኢየሩሳሌም ሰማያዊት ፈጣሪያቸውን ሲያመሰግኑ ነው ተነጥቆ ከነሱ ጋር ሄዶ ተምሮ የተመለሰ ሊቅ ነው እና ቅዱስ ያሬድን የሚተካ ሊቅ እስካሁን አልተገኘም፣ አልታየም። ለዘመናዊ ሙዚቃ መነሻው እሱ ነው። ኖታውን የቀመረው ግዕዝ ዕዝል አራራይ ብሎ የቀመረው ሊቅ ነው። ስለዚህ አባ ቅዱስ አባታችን ነው። የዓለም ሕዝብ በዚህ ያውቃናል። እኛ ብቻ ሳይሆን የዓለም ሕዝብ አባት ነው። ለምሳሌ ሌሎቹ ሚስዮናውያን የሚያዜሙትም መሰረታቸው እሱ ነው። ብዙ ሚስዮናውያን አሉ ከውጭ የመጡ የሚያዜሙት መሰረታቸው እሱ ነው እና የእሱ ገድሉ፣ ድርሳኑ፣ እጽዋት ዜማዎቹ አንዱ መገለጫችን ነው። እሱ ያልዳሰሰ የእውቀት አይነት የለም እና 3 ኖታዎች ናቸው። ግዕዝ ዕዝል አራራይ ይባላል። በዚህ መሰረት ይዜማል ማለት ነው። የእሱ ገድሎች ሁሉ አሉ። እነዚህ ሁሉ የብራና መጻሕፍት ናቸው። እጅግ በጣም ይህ ፊት ለፊት የምንመለከተው ግርማዊነታቸው የሕዝብ ቤተ መጻሕፍት መዘክር ብለው ጥቅምት 23 ቀን 1936 ዓ.ም ይህንን የሕዝብ ቤተ መጻሕፍትና መዘክር ከፍተው ሲመርቁ የሰጡን ስጦታዎች ናቸው። ይሄ ጠገራ ብር ነው፣ ይታያችኋል። ጠገራ ብር ማልትሬዛ ይባላል። እሳቸው ያውቁታል። ወደ ሰሜን ኢትዮጵያ ብንሄድ በተለይ በአንገት አንቺ ይቺ ልጅ እንዳደረገችው አይነት ብዙ እናቶች ለጌጥ ይደረጋል። በየቦታው አለ በየቦታው እና ግርማዊነታቸው ሲጸልዩበት የነበረ መዝሙረ ዳዊታቸው ነው። ይህ ባለቤታቸው የንግስት እቴጌ መነን ልጆቻቸው ስማቸው ክርስትና ስማቸው እዚህ ተጽፎ ይገኛል። ቃስ ይላል። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ማለት ነው ስማቸው ይሄ እና በዚህ መልኩ ይሄ እጅግ የሚያስደንቅ ቅርስ ነው። ብሩን ጠገራውን ብር አንጥረው እንደዚህ ቅርስ ማውጣት ሙያ ያስፈልጋል። ዝም ብሎ በግምት የሚሰራ አይደለም እና በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አባቶቻችን ብዙ እግዚአብሔር መንፈስ ቅዱስ ነው የገለጸላቸው። ይህን ሁሉ የሚሰሩት ወይም እንደሌሎቹ ፈረንጅ ሀገር ሄደው ዩኒቨርሲቲ ተምረው አይደለም። ለዩኒቨርሲቲ የሚያበቃውን እውቀት እግዚአብሔር መንፈስ ቅዱስ ነው የገለጸላቸው። እነዚህ ሁሉ ሀብቶች ናቸው እና ሀብቶች ናቸው። በእስልምና ሃይማኖት ላይ የተጻፈው ከቁርአን ጀምሮ ብዙ ቁርአን አለን። ተፍሲር፣ ሐዲስ፣ መንዙማ
እስልምና ሃይማኖት ወደ ቅድስት ሀገራችን ኢትዮጵያ እንዴት እንደገባ ነቢዩ መሐመድ ልጆቻቸውን ሲልኩ ምን አስይዘው እንደላኩ ያን ሁሉ የሚያትቱ ብዙ ነገሮች አሉ እና አባቶቻችን ክርስትና ሃይማኖትንም እስልምና ሃይማኖትን በእኩልነት ምንም አይነት ልዩነት አላደረጉም። ለሁሉም ነው ይሄንን ሰርተው ያስቀመጡት። እንደዚህ ቅርሶች ይገኛሉ ማለት ነው። ይሄኛው ካዝና ነው። ለምሳሌ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጻሕፍት አገልግሎታችን 12 የጽሑፍ ቅርሶችን በዩኔስኮ አስመዝግቧል። በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ይባላል፣ በእንግሊዝኛ ዩኔስኮ ይባላል። እነዚህ ቅርሶች የዓለም ሕዝብ ቅርሶች ናቸው። ቅድስት ሀገራችን ኢትዮጵያንና የኢትዮጵያን ሕዝብ በኩል የእናንተ ሀብት ናቸው፣ የሁላችን ሀብት ናቸው። ለዓለም ሕዝብ ሁሉ ሀብቶች ናቸው። 12ቱም ቅርሶች እዚህ ይገኛሉ። እነሱም በገንዘብ መተመን አይቻልም እና በዚህ ቅርሶች የዓለም ሕዝብ ያውቀናል ማለት ነው። በየትኛውም ማለት ነው እና ነው ወደዚህ ይሄኛው መጽሐፈ ብሉይ ኪዳን ነው የሚባለው። ግርማዊነታቸው ናቸው። ትልቁ ቤተ መንግስት ነው ያጻፉት። ትልቁ ቤተ መንግስት ነው ያጻፉት እና ይሄኛው ብሉይ ኪዳን ይባላል። 5 ሊቃውንት ተመርጠው 4 ዓመት ቁጭ ብለው ነው የጻፉት። ትልቁ ቤተ መንግስት በስራ ሰዓት እና የ250 በቆዳ ሰብስበው ብራና አውጥተው አዘጋጅተው ነው የጻፉት። 4 ዓመት ነው የፈጀባቸው ይሄን ለመጻፍ እና ይሄ የጽሑፍ ቅርስ እጅግ የሚያስደንቅና በግዕዝ ቋንቋና በአማርኛ የተጻፈ ነው። 4 አምድ አለው። 6 ሚሊዮን ዶላር ነው የተገመተው። 6 ሚሊዮን ዶላር በአሁኑ ሰዓት አይገኝም፣ በግርማዊነታቸው ዘመነ መንግስት ማለት ነው እና እጅግ ከክምችት ክፍላችን የሚታወቀው ይሄ ነው ማለት ነው እና ብዙ ቅርሶች አሉ። በአረብኛ ቋንቋ የተጻፉ አሉ። በልዩ ልዩ ቋንቋዎች በሀገር ውስጥ ለምሳሌ በጣሊያንኛ፣ በፈረንሳይኛ፣ በጀርመን፣ በራሽያኛ የተጻፉ በሀገር ውስጥ ደግሞ በዋናነት የግዕዝ ቋንቋ አለ፣ አማርኛ ቋንቋ፣ ትግርኛ ቋንቋ አለ፣ ትግር አለ፣ በኦሮምኛ ቋንቋ የተጻፉ አሉ። እነሱም ይዛም በሌሎችም አንዳንድ አሁን በአሁኑ ሰዓት ግን የብሔር ብሔረሰቦችን ቋንቋ የተጻፉ ብዙ የታተሙ አሉ በመላ ማለት ነው። የኢትዮጵያ ብሔሮች ብሔረሰቦች ህዝቦች ቋንቋ ቢያንስ ከ87 እንደሆኑ ይታወቃል። በየቋንቋ ሁሉ ሰብስበን እዚህ ማዘጋጀት ይቻላል። አሁን የተዘጋጁ አሉ። በጥንት ዘመን 14 ጠቅላይ ግዛት ነው የሚባለው። ምክንያቱም አሁን ላገዛዝ ነው እንጂ በዛን ጊዜ በሰሜን ኢትዮጵያ የሚኖሩ፣ በደቡብ ኢትዮጵያ የሚኖሩ፣ በምዕራብ ኢትዮጵያ፣ በምስራቅ የሚኖሩ ኢትዮጵያ ታሪኩ ተመዝግቧል በሚገባ። አማርኛ ቋንቋ እንግዲህ እንደ ብሔራዊ ቋንቋ የምንለው ይሄ አማርኛ ቋንቋን የማይናገር የለም በየቦታው። አሁን ደግሞ በየቋንቋው እየተተረጎመ እናደርገ የተዘጋጀ ታሪክ ሙሉ ታሪክ አለ። ኢነስም ብዛም የኢትዮጵያ ህዝቦችና ብሔረሰቦችና ህዝቦች ማንነት መነሻ ታሪክ የሚገኘው እዚህ ነው። ይነስም ይላል ብዙ ቅርስ ነው ያለን ይላል። እነዚህ ሁሉ ሀብቶች ናቸው። በገንዘብ መተመናቸው አንድ ብራና መጽሐፍ ትንሾቹ እንኳን ስንት መቶ ሚሊዮን ዶላር ነው የሚያወጡት እና ይሄ የሀገሪቱ ሀብት ነው። አሁን የህንጻው የተሰራው እነዚህ ሀብቶች የሀገር ሀብት ናቸው። የመላ የኢትዮጵያ ህዝብ ሀብት ስለሆነ በጥንቃቄ ተይዘው አሁንም ለሀገር የገቢ ምንጭ እንዲሆኑ በቱሪስት ምክንያት ጥናትና ምርምር የሚያደርጉ ብዙ ምሁራን ይመጣሉ፣ ወጪ ያወጣሉ። ቱሪስቶች ሊጎበኙች በዛን ጊዜ ብዙ ገቢ ነው የምናገኘው። እነዚህን ለመጎብኘት ነው የሚመጡ። በየዩኒቨርሲቲ የሚጠኑት እነዚህ ናቸው። በተለያዩ የእውቀት ዘርፎች የተዘጋጁ የጽሑፍ ቅርሶች አሉ እና እነዚህ ሁሉ ሀብቶች ናቸው። ይሄ ካዝና ነው። ካዝናው በጥንቃቄ የተሰራ ነው እና ይሄኛው ደግሞ በነጭ ፍየል ቆዳ የተጻፈ ነው። ለምሳሌ ዳግማዊ አፄ ምኒልክ ንጉሠ ነገሥት ዘኢትዮጵያ ወደ አድዋ ሲዘምቱ የቅዱስ ጊዮርጊስን ጽላትና የእሱ ጸሎት የተጻፈበትን ገድሉን ይዘው ነው እና አሁን ምንድነው ይሄን እዚህ ያደረግነው? ከውጭ የሚመጡ ፈረንጆች ሲመጡ የሰው ልጅ ይሄን በዚህ የተጻፈ ምስላችን ሰው እንዴት አድርጎ ይሄን ይጽፋል? ኮምፒውተር ካልሆነ እንደዚህ እንዴት እጅግ ነው የሚጨነቁ የሚጠበቡ። ስለዚህ እየጻፍን እናሳያቸዋለን። ይሄ ማሳያችን ነው። የቁም ጽሕፈት እንዴት እንደሚጻፍ ሸበቆ መቃብር አለን። ይሄን ቀርጸን በሚገባ በዚህ መልኩ እናሳያቸዋለን እና
እነዚህ ሁሉ ሀብቶች ናቸው። በዚህ በኩል ደግሞ ያሉት የታተሙ መጻሕፍት ናቸው። 81 ዓመቱን አክብረናል። 81 ዓመት ሙሉ ብዙ ልዩ ልዩ ሊቃውንትና ምሁራን የጻፏቸው የትምህርት መጻሕፍት ናቸው። እነዚህ የጽሑፍ ቅርሶች ናቸው። ልክ እንደ ብራና ነው የምናያቸው። በአሁኑ ሰዓት ከ1ኛ እስከ 8ኛ ከ9ኛ እስከ 2ኛ ደረጃ ከዛም ዩኒቨርሲቲ የሚማሩ የሚያስተምሩ በግል የሚያጠኑ ብዙዎች ናቸው ያሉ እዚህ ነው የሚገኙ። የመጀመሪያው ጋዜጣ ደግሞ አእምሮ የሚባለው ጋዜጣ እዚህ ነው የሚገኘው። በዳግማዊ አፄ ምኒልክ ዘመነ መንግስት የታተመ ነው። የመጀመሪያው የቅድስት ሀገራችን ኢትዮጵያ ጋዜጣ ማን ነው ይባል? አእምሮ ይባላል። እሱም እዚህ ይገኛል። ብርሃነ ሰላም፣ ሌሎችም መረጃዎች ይገኛሉ። እና ይሄ ሁሉ ሀብታችሁ ነው ማለት ነው። እሺ፣ አዎ ሀብታችን ነው። በጋራ የምንጠይቅ የመንግስት ሀብት ማለት የህዝብ ሀብት ማለት ነው። በጣም አመሰግናለሁ። ጥያቄ ካላችሁ ጠይቁኝ። እሺ፣ መልካም ጊዜ። በጣም ጥሩ ነገር አግኝተናል። እጅግ ጥሩ ነገር እናመሰግናለን። ክብር ይስጥልን። መልካም ቀን።